እግዚአብሔር የተመሰገነ ይሁን። ዛሬውን ፕሮግራም ከባለፈው እንቀጥላለን። የራእይን መጽሐፍ እያጠናን ነው ያለነው። የሶስቱ ቤተክርስቲያናት ታሪክና የነሱን የቤተክርስቲያኖችን ሁኔታ ጌታም የሰጣቸውን መልእክት ማስጠንቀቂያውንም ማበረታቻዎችንም ለማየት ሞክረናል። ዛሬ እንደ ጌታ ፈቃድ የምናየው የቲያጥሮንን ቤተክርስቲያን ነው። ክብር ለጌታ ይሁን። የቲያጥሮንን ቤተክርስቲያን የምናገኘው ምዕራፍ 2 ከ18 እስከ 29 ባለው ክፍል ነውና አነባዋለሁ በመጀመሪያ። ከዛም ወደ ዛሬው ሐሳባችን እንሄዳለን። ጌታም ይረዳናል። በቲያጥሮንም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። እንደ እሳት ነበልባል የሆኑ አይኖች ያሉት በእቶንም የነጠረ የጋለ ናስ የሚመስል እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል። ስራህንና ፍቅርህን፣ እምነትህን፣ አገልግሎትህን፣ ትዕግስትህን ከፊተኛው ስራ ይልቅ የኋለኛው እንዲበዛ አውቃለሁ። ዳሩ ግን ነቢይ ነኝ የምትለውን ባሪያዎችንም እንዲሰስኑ ለጣዖት የታረዱ እንዲበሉ የምታስተምረውን የምታስተውን ያችን ሴት ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለ። ንስሐም እንድትገባ ጊዜ ሰጠዋት። ከዝሙቷም ንስሐ እንድትገባ አልወደደችም። እነሆ በአልጋ ላይ ጥላታለሁ። ከእርሷም ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ። ልጆቿንም በሞት እገድላቸዋለሁ። አብያተ ክርስቲያናትም ሁሉ ኩላሊትና ልብን የሚመረምር እኔ እንደሆንኩ ያውቃሉ። ለእያንዳንዳችሁም እንደ ስራችሁ እሰጣችኋለሁ። ዳሩ ግን ይህን ትምህርት ለማትይዙ ሁሉ የሰይጣንም ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያጥሮን ለቀራችሁ ትላለሁ። ሌላ ሸክም አልጭንባችሁ። ነገር ግን እስክመጣ ድረስ ያላችሁን ጠብቁ። ድል ለነሳው እስከ መጨረሻውም እስራኤል ለጠበቀው እኔ ደግሞ ከአባቴ እንደተቀበልኩ በአሕዛብ ላይ ስልጣን እሰጠዋለሁ። በብረት በትር ይገዛቸዋል፣ እንደ ሸክላ ዕቃም ይቀጠቅጣሉ። የንጋትም ኮከብ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል። ስለዚህ ዛሬ እንደምናየው የቲያጥሮን ቤተክርስቲያን ከሰባቱ የእስያ ቤተክርስቲያናት መካከል አንዷ ነች። የራእይ እነዚህ ሁለት ምዕራፎች ላይ የተጠቀሱት ሰባት ቤተክርስቲያናት በሶስት መንገድ የመጽሐፍ ቅዱስ ተንታኞች ይተረጉሙታል። አንደኛው በዛ በእስያ የነበሩ ሰባት ቱርክ ላይ የአሁኗ ቱርክ እና አካባቢዋ ላይ የነበሩ ሰባት ቤተክርስቲያናትን ነው የሚወክሉት። በቀጥታ ሊትራሊ ወይንም በቀጥታ እነሱን የሚያስተምረው የሚሉ አሉ። ሌሎች ደግሞ በታሪክ ሂደት ውስጥ ቤተክርስቲያን ታሪክ ውስጥ በተለያየ ዘመን የተከሰቱ ቤተክርስቲያናትን የሚያሳየው ከመጀመሪያው ከኤፌሶን ቤተክርስቲያን ጀምሮ እስከ ሎዶቅያ ድረስ ያለው እና ሎዶቅያ አሁን ላይ ያለችው ቤተክርስቲያን ትመስላለች። አሁን ዘመን ላይ ሁሉ አለኝ የምትለውን አይነት ቤተክርስቲያን፣ ነገር ግን ጌታን ከደጅ ያወጣች የሚሉ አተረጓጎሞች አሉ። ሌሎቹ ደግሞ እነዚህ የሰባቱ የእስያ ቤተክርስቲያናት አሁን ላይ የተለያዩ ቤተክርስቲያናት ያሉበትን ሁኔታ የሚያሳዩ ናቸው ብሎ የሚተረጉሙ አሉ። በሶስተኛ መንገድ ማለት ምንድነው? እነዚህ ሰባቱ ቤተክርስቲያናት አሁን በተለያየ የዓለም ክፍል ላይ ያሉ አብያተ ክርስቲያናትን ሊወክሉ ይችላሉ። ሰባት አይነት የቤተክርስቲያናት ህይወት እና ልምምድ አለ ብለው የሚያስቡ የሚተረጉሙ አሉ። እኛ ግን ሊትራሊ ሆነውን የሐዋርያ ዮሐንስ የጻፈውን የመጀመሪያውን የእስያ ቤተክርስቲያን ቫይብራንት የሆነችውን ከሐዋርያቱ ወደ የሚቀጥለው ትውልድ ከመጀመሪያው 100 ክፍለ ዘመን ወደ ሁለተኛው 100 ክፍለ ዘመን የተሻገረችውን ጳውሎስ የተከላቸውን አብያተ ክርስቲያናት በአብዛኛው ጳውሎስ እንደምታውቁት ጴጥሮስ የኢየሩሳሌምን ቤተክርስቲያን ጀመሩ። ጳውሎስ ደግሞ የአሕዛብን ቤተክርስቲያን የተከለው ነውና ኤፌሶንን፣ ቆሮንቶስን፣ ሎዶቅያን ብዙዎቹን ቤተክርስቲያናት የተከለው ሐዋርያው ጳውሎስ ነውና ቀጥሎ ያለውን የትውልድ ሽግግር የሚያሳይ እና በዛ ክፍተት መሃል ጠላት በብዙ አቅጣጫ ቤተክርስቲያንን የተፈታተነበትንና አንዳንዴም ደግሞ ቤተክርስቲያን በብዙ ድል መንሳት የተገባት ነገር ላይ ግን በአንዳንድ ስህተቶች በአመራር ይሆናል፣ በአስተምሮ ጥራት ሊሆን ይችላል፣ በህይወት ጥራት ሊሆን ይችላል፣ በአንዳንድ ሁኔታ ለጠላት እንትን ያደረገችበትን የደከመችበትን ዘመን ሊያመለክት ይችላል ብለን ልንወስድ እንችላለን እና አሁንም ለእኛ ለትምህርታችን ስለተጻፈ በዚህም ዘመን ያለነውን ደግሞ ሊያስጠነቅቀን ሊመክረን የተጻፈ የራእይ መጽሐፍ ነው እና እንደምታውቁት የፕሮፌሲ ወይንም የትንቢት መጽሐፍት ብለን የምናስበው ከአዲስ ኪዳን ውስጥ ይሄ መጽሐፍ ሙሉ በሙሉ የትንቢት መጽሐፍ ነው እና ስለ ወደፊቱ የሚናገር ነው በአብዛኛው እና አሁን ያለውንና ሊሆን ያለውን ብሎ ነው ዮሐንስ የተናገረው እና ኢየሱስ ክርስቶስ ከእግዚአብሔር የተቀበለው ክርስቶስ ደግሞ እንደገና በመልአኩ አማካኝነት ለዮሐንስ የገለጠው የትንቢት መጽሐፍ ነው። ስለዚህ እነዚህ ነገሮች ያሉትን ነገሮች ብቻ ሳይሆን ወደፊትም ደግሞ ሊመጣ ያለውን በዘመን ፍጻሜ ደግሞ እግዚአብሔር በሉዓላዊነቱ ሊጠቀልል ያለውን የምድርን ታሪክ የሚተርክና የነገረ ፍጻሜን ወይም የዘመን ፍጻሜን እውነቶች የሚያትት መጽሐፍ ነው። የመጽሐፉ ይዘት የመገለጥ መጽሐፍም ነው። እንደገና ደግሞ የትንቢት መጽሐፍም ነው። እንደገና ደግሞ የመልእክት ይዘትም ያለው ነው። አሁን ለነዚህ ቤተክርስቲያናት የሰባቱ ቤተክርስቲያናት በመልእክት መልክ የተቀመጠ ነው። ሌሎቹ ክፍሎች ደግሞ የተለያዩ አይነት መልኮችን የተለያዩ አይነት ኢሜጆችን የሚናገር የመገለጥ
መጽሐፍ አፖካሊፕቲክ የምንለው መጽሐፍ ነው። እንደገናም ደግሞ ትንቢት ሆኖ ወደፊት የሚሆነውን ነገር ታላቂቱ ባቢሎን እንደዚህ ወደቀች እንዲህ እያለ ዘንዶ ይፈታል ከሺህ ዓመት በኋላ ደግሞ እንደዚህ ይሆናል እያለ ትንቢትንም የያዘ የመጽሐፍ ክፍል ነው። ይህን ያህል ካልን የቲያጥሮን ቤተክርስቲያንን በተመለከተ የሚናገረው በዋናነት ስራህንም ፍቅርህንም እምነትህንም አገልግሎትህንም አውቃለሁ ይላል። ከዛ በፊት ግን ምን ይላል? የእሳት ነበልባል የሆኑ አይኖች ያሉት ይላል። የእሳት ነበልባል የሆኑ አይኖች ያሉት የሚለው የክርስቶስን ሁሉን ነው የማወቅ ሁሉን የማየት አቅምን የምናይበት ክፍል ነው። ሁሉን የሚያይ ነው፣ ሁሉን የሚያውቅ ነው እና በቤተ ክርስቲያናት ውስጥ እየሆነ ያለውን ነገር ሁሉ ያውቃል። እሱ ያላየው ያላወቀው ከሱ የተሰወረ አንዳች ነገር የለም። ይህንን ብቻ ብሎ አያውቁም። እንደገና ደግሞ እንደ የነጠረ የጋለ ናስ የሚመስል እግሮች ያሉት ይላል። ይሄ የክርስቶስን የስልጣን እና የፍርድ ኃይል አቅም የሚያሳይ ነው እና ሊፈርድ እንዳለ መፍረድም ባለበት በተገባው ነገር ላይ እንደሚፈርድ እዚህ መልእክት ላይም ወደታች ስንወርድ እናያለን እና ንስሐ ባትገባ እንደዚህ ባትሆን እኔ እመጣለሁ እያለ ይናገራልና ያን ስልጣን ኦቶሪቲውን የሚያሳይ አገላለጽ ነው እና የጋለ ናስ የሚመስሉ እግሮች ያሉት ይላል እና ይሄንን ይናገራል። ከዛም አፕሪሺየት የሚያደርገው የሚያበረታታው የቤተክርስቲያኗን ጥሩ ጎን ያነሳል። እሱ ምንድነው? አንደኛ ፍቅር ያላት ቤተክርስቲያን ነች። እቺኛው እንደ ኤፌሶን ቤተክርስቲያን ፍቅሯን የጣለች አይደለችም። እንደገና እምነት አላት። እንደገናም ደግሞ ትጋት አላት፣ የአገልግሎት ትጋት አላት። እንደዚሁም ደግሞ መጽናት አላት። ይህ ብቻ አይደለም፣ ከፊተኛው ይልቅ የኋለኛው ይበዛል። which means እያደገ የመጣ እየበዛ የመጣ ነው። እዛ ጋር የኤፌሶን ቤተክርስቲያን ስናይ በአንጻረው የቀድሞ ፍቅርን ትታል ብሎ እየቀነሰ የመጣበት የህይወት አቋም እንዳለ እናያለን። እዚህ ግን የቲያጥሮን ቤተክርስቲያን ፍቅሯም፣ ስራዋም፣ እምነቷም፣ አገልግሎቷም፣ ትግስቷም ከበፊቱ ይልቅ እየጨመረ የመጣ እንደሆነ እናያለን እና ይሄንን አፕሪሺየት ያደርጋል፣ ያበረታታል ማለት ነው ጌታ። ከዛ በኋላ ግን ስለምን ይናገራል? ምነቅፍብህ አንድ ነገር አለ ብሎ ነቢይ ነኝ የምትለው ነገር ግን ባሪያዎችን እንዲሰስኑ ለጣዖት የታረደውን እንዲበሉ የምታስተምረውን የምታስተውን ያችን ሴት ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለኝ ይላል እና ኤልዛቤልን እንደምታውቁት በአንደኛ ነገሥት ከምዕራፍ 16 እስከ 21 ባለው ታሪኳን ማንበብ ትችላላችሁና በዛ ዘመንም እስራኤልን የአካብ ሚስት ነች እና ከሲዶና መጥታ ያገባት ነች እና የራሷን ጣዖታት የበዓልን አምላክ እንዲያመልክ እስራኤልን ሁሉ ያሳተች ሴት ነች እና በዛ ዘመን እንደምታውቁት ኢቭን ወደ ሰውን ለማስገደል እስከ ጾም ጸሎት የምታውጅ ማለት ዲሲቭ የምታደርግ የምታታልል እንደሆነች እናያለና ያ አይነት መንፈስ በዚህ ቤተክርስቲያን ውስጥም እየሰራ እንደሆነ የእግዚአብሔር ቃል ይናገራል። ስለዚህ ይሄንን ምነቅፍብህ ነገር አለኝ፣ ስለዚህ ንስሐ ግባ። እሷንም ደግሞ ንስሐ እንድትገባ ጊዜ ሰጠዋት፣ አልገባችም። ነገር ግን እኔ በአልጋ ላይ ጥላታለሁ ያለ የፍርድንም ቃል ንስሐ ባትገባ እመጣለሁ በአልጋው ላይ ጥላለሁ፣ እሷን ብቻ ሳይሆን ከእሷ ጋር የሚያመነዝሩትን ሁሉ ጥላለሁ ትላለች እና እቺ ምንድነው የምትለው? ነብይ ነኝ ነው የምትለው። ዛሬም በተለያየ መንገድ በዲኖሚኔሽን ሊሆን ይችላል፣ በሎካል ቸርችም ሊሆን ይችላል። አንዳንዴ ራሳቸውን የሾሙ አገልጋዮች በትክክል ቤተክርስቲያን አይታ ፍሬያቸውን አይታ ጸጋቸውን አይታ በትክክል አሰልጠናቸው አሳድጋቸው ለአገልግሎት ያበቃቻቸው ሳይሆን ጀስት ራሷን ዲክሌር ያደረገች ነብይ ነኝ ብላ ዲክሌር ያደረገች፣ ነገር ግን እግዚአብሔር የማይፈቅደውን ነገር እግዚአብሔር የማይወደውን ነገር በቤተክርስቲያን ውስጥ እያከናወነች ያለች ነበረች እና ይሄ የምናየው በቤተክርስቲያን ውስጥ አንዳንዴ ከውጭ ብቻ ሳይሆን ተጽዕኖ ያለው ውስጥም ላይ እንደዚህ ያልጠሩ ትምህርቶች ያልጠሩ አገልግሎቶች ቤተክርስቲያንን ሊያዳክሙና ከሩጫዋ ሊገቱ እንደሚችሉ ነው የምናየውና እዚህ ላይ ይሄንን ነገር ወቅሳለሁ እያለ ስለዚህ ነገር ይናገራል። ለሌሎቹ ግን ይህን ትምህርት እሷ ለምታስተምራቸው ትምህርት ደግሞ ድል ያልሰጡ ጥቂት የማይባሉ በዛ የነበሩትን ምዕመናን ያላችሁን ጠብቁ ይላቸዋል። ያላችሁን ነገር አስጠብቁ እና እኔ ደግሞ ድል ለነሳው እና እስከ መጨረሻ ስራዬን ለጠበቀው ከአባቴ እንደተቀበሉ በአሕዛብ ላይ ስልጣን እሰጠዋለሁ፣ በበትርም ይገዛቸዋል እያለ የክርስቶስ ስልጣን ተካፋይ እንደሚሆኑ የሚጸኑትና የሚቆሙት እስከ መጨረሻው ከክርስቶስ ጋር እንደሚነግሱ እያስገነዘበ እንትን ያደርጋል፣ ያጠቃልላል መልእክቱንና እንደዚሁ እስካሁን ድረስ ባየናቸው ቤተክርስቲያን ውስጥ ዋና ቻሌንጅ የሆኑ ዋና የቤተክርስቲያን በዛም ዘመን አሁንም ደግሞ በታሪክ ሂደት የመጀመሪያዎቹ ክፍለ ዘመን ላይ የነበሩትን ቤተክርስቲያን ስናይ ጠላት ብዙ ጊዜ በተደጋጋሚ ቤተክርስቲያንን የሚፈታተንባቸው መንገዶችን ስናይ አንድ ዋና 3 ነገሮችን እናያለን። እስካሁን ካየናቸው 4 ቤተክርስቲያናት አንደኛው መከራ ነው። በመከራ ውስጥ በፈተና ውስጥ እንዲያልፉ ያደርጋቸዋል። በብዙ አይነት መከራ ውስጥ እንዲያልፉ ያደርጋቸዋል። ሁለተኛው የስተት አሰራር ነው። የስተት ትምህርቶች፣ የስተት አሰራሮችን እናያለን። ጳውሎስም እንደሚናገረው ማንም ልዩ ወንጌል ቢያመጣ ወይንም ልዩ ክርስቶስን ቢሰብክ ልዩ መንፈስን ቢያመጣ አትታገሱት እያለ እንደሚናገረው ለእውነተኛው ወንጌል ለእውነተኛው ምስክርነት ቤተክርስቲያን በዘመን መካከል ስፍራ ካልሰጠች፣ ትኩረት ካልሰጠች ብዙ የጠላት ተግዳሮት እንደሚያጋጥም እናያለን። ሶስተኛው ኃጢአት
ቤተክርስቲያንን በቀደመው ዘመን አሁንም በብዛት ቻሌንጅ የሚያደርግ ነገር የኃጢአት ልምምዶች ናቸው። እነዚህ ደግሞ የቤተክርስቲያን ምስክርነት የሚያጎድፉ እና አቅማን የሚፈታተኑ አቅማን የሚያደክሙ ነገሮች ናቸው እና እነዚህ ነገሮች በመጀመሪያዋ 200 ክፍለ ዘመን የነበረችውን ቤተክርስቲያን ዮሐንስ እንግዲህ ይህንን ያየበትና የጻፈበት ከ95 እስከ 96 ዓመተ ምህረት ባለው ጊዜ ውስጥ ነው ይባላልና ወደ ሁለተኛው 100 ክፍለ ዘመን ቤተክርስቲያን ከመግባቷ በፊት የተፈጠረ የቤተክርስቲያን ቻሌንጅ ነው ወይንም ደግሞ የቤተክርስቲያን ጥያቄ ነውና ለዛ ምላሽ አድርጎ ክርስቶስ የተናገረው ነገር ነው። እንደምታውቁት በቅርብ ጊዜም ከዛም በኋላ ባሉት የመጀመሪያዎቹ 500 ዓመታት ውስጥ ቤተክርስቲያን በተለይ በደቡብ አፍሪካ በሰሜን አፍሪካ ያሉ አሁን ዛሬ አረብ ምድር የምንላቸው ቱኒዚያ፣ ሞሮኮ እና አልጄሪያ በዛ ዘመን ላይ ከ200 ጀምሮ እስከ 450 ዓመተ ምህረት ድረስ ባለው ዘመን ውስጥ ቫይብራንት የሆኑ ቸርቾች ነበሩ። አሁን እንደምናስበው የሙስሊም ምድር አልነበሩ። ታላላቅ የቴዎሎጂ የስነ መለኮት ሰዎች ቤተክርስቲያንን ዶክትሪን ያስጠበቁ የቤተክርስቲያን አስተምሮ ያስጠበቁ ሰዎች በዛ ክልል ላይ ነበሩ። እንደሚታወቀው የኖርዝ አፍሪካ ቤተክርስቲያን በታሪክ ውስጥ ትልቅ ለምዕራባውያን የቴዎሎጂ መሰረት የጣለች ቤተክርስቲያን ነች። ላይክ እንደ ስላሴ እንደ ክርስቶስ የክርስቶስ ትምህርተ ክርስቶስን መሰረት ያስያዙት የቤተክርስቲያንን ዶክትሪን ፎርሙሌት ያደረጉት እነ ኦገስቲን እና አትናሺየስ የሚባሉት እነ ክሌመንት እነ ተርቱሊያን ኦሪገን የሚባሉት እነዚህ ቴዎሎጂያንስ ወይንም የስነ መለኮት ሰዎች ቤተክርስቲያንን የመሩ በጵጵስና የመሩ ቴዎሎጂ ትምህርት ቤቶችን የመሰረቱ ኢቭን ገዳማትን የመሰረቱ በብዙ የሚታወቁ የቤተክርስቲያን አባቶች የነበሩት ደቡብ ሰሜን አፍሪካ ክልል ውስጥ ነበሩ። ዛሬ ከሰሃራ በላይ የምንጠራቸው ክልሎች ማለት ነው። እነ ቱኒዚያ፣ እነ ሞሮኮ፣ እነ አልጄሪያ እነዚህ አሌክሳንድሪያን ጀምሮ አሁን አሌክሳንድሪያ ነች በክርስትናው ስቲል የቀጠለችው። ሌሎቹን አገሮች ግን የእስልምናው ጥላ እንዳጠላባቸው እናያለን። ይሄ ለምን ሆነ ብለን ስናስብ ቤተክርስቲያን በእነዚህ ልክ በመጀመሪያው 100 ክፍለ ዘመን እነዚህን ፈተናዎች እንዳለፈች ሁሉ በእነዚህም የእግዚአብሔር ቤት አባቶች ላይ በእነዚህም የእምነት አባቶች ዘመን ቤተክርስቲያን ተመሳሳይ ፈተናዎችን አልፋለች። አንደኛው እንደምታውቁት የስህተት አሰራር ነው። የስህተት አሰራርን ለምሳሌ ዲፌንድ ለማድረግ የሄዱት ርቀት አለ። ለምሳሌ የኒቅያ ጉባኤ ብለን የምንጠራው እነ አትናሺየስ ወይንም በአሌክሳንድሪያ የነበረው ጳጳስ እነ አትናሺየስ ናቸው ያንን የክርስቶስ ላይ የተነሳው ክርስቶስ አምላክ አይደለም መለኮት አይደለም የሚለውን አስተምሮ የተቃወሙና የኒቅያን ጉባኤ ውሳኔ ያስተላለፉት እነሱ ናቸው። እንደዚሁም ደግሞ በተርቱሊያን ዘመን በ245 ዓመተ ምህረት አካባቢ ነው የሞተው። ተርቱሊያን በነበረበት ጊዜ ደግሞ የስላሴን አስተምሮ ያስተማረው ስለ ስላሴ በቂ የሆነ የቤተክርስቲያን ዶክትሪን የጻፈው የሰሜን አፍሪካ የቱኒዚያ ሰው ነው። በኖርዝ አፍሪካ የነበረ ሰው ነው። የዛን ዘመን ላይ የነበረች ታላቅ የቤተክርስቲያን እንቅስቃሴ የነበረባት ከሮም ቀጥሎ ወደ ሰሜን አፍሪካ ነበር ክርስትና ሙቭ ያደረገውና እዛ ላይ ነበረና እነዚህ አባቶች ናቸው በዛ ዘመን የቤተክርስቲያንን ቀኖና ፎርሙሌት ያደረጉት ያሰመሩት እና ኦሪገን የሚባሉት እነዚህ ሁሉ በዛ ዘመን የነበሩ አባቶች ነበሩና ያ የሰሜን አፍሪካ ክርስትና እንዴት ወደቀ ወይንም ደግሞ እንዴት ለአረብ ተላልፎ ተሰጠ ወይም ለእስልምና ተላልፎ ተሰጠ ብለን ስናስብ በዛ ዘመን የነበሩ አንደኛ የስህተት አሰራሮች በተለያየ ዘመን የተፈጠሩ የስህተት አሰራሮች በክርስቶስ ዙሪያ በስላሴ ዙሪያ በነገረ ድነት ዙሪያ የተነሱ የስህተት አሰራሮች ቤተክርስቲያን ውስጥ ኢንፊልትሬት አድርገው ስለገቡ። ሌላኛው የቤተክርስቲያንን አንድነት ስላልጠበቁ። ቤተክርስቲያን አንዲት እንደምንለው ቤተክርስቲያን አንዲት ነች፣ ቅድስት ነች፣ ሐዋርያዊት ነች፣ ዓለም አቀፋዊት ነች ብለን እንደምንናገረው ቤተክርስቲያን አንድነቷን የሚፈታተኑ ነገሮች ነበሩ። ከዛ ውስጥ ለምሳሌ ምስራቅና ምዕራብ ተብላ ቤተክርስቲያን እንድትከፈል ሆኗል። በዛ ዘመን እንደምታውቁት ምስራቅ የሚለው የኦርቶዶክስን ቤተክርስቲያን ሲይዝ፣ ምዕራቡ ደግሞ በዛ ዘመን በሮም ካቶሊክ የምትመራው በጳጳሱ የምትመራው የሮማን ካቶሊክ ቤተክርስቲያን ነበርና ጳጳሶቹ በሮም ካቶሊክ ጉዳይ ላይ ይገቡ ስለነበር ቤተክርስቲያን የራሷን ሉዓላዊነት ስላልጠበቀች በትምህርቶቿ ውስጥ ብዙ መበረዞች ተፈጥረዋል። እንደዚሁም ደግሞ በአንድነቷ ውስጥ ብዙ ጥያቄዎች ተፈጥረው ስለነበረ ከምስራቅ እና ምዕራብ ተብሎ እስከ መከፈል ድረስ የነበረችው የመጀመሪያዊቱ ሐዋርያዊት ቤተክርስቲያን እንደዛ አይነት ጋሬጣ አጋጥሟት ነበር። ስለዚህ ያን ክፍተት በመጠቀም ነው እንደምታውቁት በሰባተኛው 100 ክፍለ ዘመን ወይንም በ698 ዓመተ ምህረት ላይ የሰሜን አፍሪካ ቤተክርስቲያን ሙሉ በሙሉ ወደ እስላም እንደተቀየረች እናውቃለን ከአሌክሳንድሪያ በስተቀር። አሌክሳንድሪያ ያው ኮፕቲክ ኦርቶዶክስ ቸርች ስለያዘቻት እስካሁንም ድረስ በዛ እየተመራች አለች እና የግብፅ አሌክሳንድሪያ ግዛት ስትቀር ሌላው የሰሜን አፍሪካ ሀገር አብዛኛው በእስልምና እንዲወረድ ምክንያት ሆኗል። ለዚህ ዋናው ምክንያት አንደኛ ቤተክርስቲያን አንድነቷን አለመጠበቋ ነው። በዛም ዘመን የነበረው ክፍተት አሁንም ያጋጥመናል። ያኔ በቆሮንቶስ ቤተክርስቲያን ላይ እና አንዳንዶች እኔ የጳውሎስ ነኝ እኔ የአፖሎስ ነኝ ትላላችሁ እንዳለ ጳውሎስ ችግሮች ሲፈጠሩም ቁጭ ብሎ ሐዋርያቱ በሐዋርያት ሥራ ምዕራፍ 15 እንደምናየው
እነ ጴጥሮስ ቁጭ ብለው ጥያቄያቸውን ፈተው ለሚመለከታቸው ቤተክርስቲያናት ውሳኔያቸውን ያስተላልፉ ነበርና በማዕከላዊ በሆነ ቤተክርስቲያን ስርዓት ውስጥ ስለማይገዙ ቤተክርስቲያን በብዙ መበታተንና መከፋፈል ስላጋጠማት ያ ክፍተት ለክርስትናው ቀጣይ ሂደት ውስጥ እንዳይገባ እንቅፋት ሆኖ እንደምታውቁት ከ500 ክፍለ ዘመን ጀምሮ እስከ 1000ኛው ክፍለ ዘመን ዘ ዳርክ ኤጅ ይባላል። አውሮፓ ሙሉን በጨለማ ውስጥ የገባበት ዓመት ነው። ስልጣኔዎች ናቸው የተመቱት። ሲቪላይዜሽን ስልጣኔ የምንለው ነገር ሁሉ ጥያቄ ውስጥ ገባ። ፈጠራዎች ጥያቄ ውስጥ ገቡ። ብዙ ወረርሽኞች ተፈጠሩ። በዳርክ ኤጅ ብላችሁ አንብቡ፣ ሰርች አድርጉና በዛ ዘመን ውስጥ ቤተክርስቲያን ያኔ ጋይድ ታደርግ ነው። መንግስታትን ትመራ የነበረ፣ መንግስታትን ትገስጽ የነበረ፣ በብዙ አቅጣጫ የእግዚአብሔርን እውቀት ትገልጥ የነበረ፣ ስለ መለኮታዊ እውቀቶችን ፍልስፍናዎችን ታስተምር የነበረች ቤተክርስቲያን በጨለማ ውስጥ ወደቀች። ስለዚህ ዘ ዳርክ ኤጅ እንለዋለን። ከ500 ዓመተ ምህረት እስከ 1000 ድረስ ባለው የአውሮፓ ስልጣኔ እንደገና ሪናይሰንስ እና ኤንላይትመንት እያለ የሚቀጥሉት ስልጣኔዎች እስኪጀምሩ ድረስ ቤተክርስቲያን በድንዛዜ ውስጥ ነበረች። ያ 400 500 ዓመት በዛ ምክንያት ዘ ዳርክ ኤጅ ብለን እንጠራዋለን። ስለዚህ የጨለማው መንግስት እንዲገባ ወይንም የጨለማ ነገር እንዲፈጠር ምክንያት የሆነችው ቤተክርስቲያን አንደኛ አንድነቷን ስላልጠበቀች ነው። ሁለተኛ ቤተክርስቲያን ቅድስት መሆኗን ወይንም ንጽህናዋን በአስተምሮትም በኑሮም ህይወትም በአመራርም ንጽህናዋን ስላልጠበቀች ነው። ይህ ብቻ አይደለም፣ ሐዋርያዊ የሆነው አመራሯን ጣለች። እንደምታውቁት ሐዋርያት ሥራ ምዕራፍ 15 ላይ ብዙ ከተጨቃጨቁ በኋላ አንድ ሰው ነው የተነሳ። በሐዋርያት ሥራ ምዕራፍ 15 ላይ ስናይ አንድ ሰው ተነሳ፣ እሱም ጴጥሮስ ነው። ምንድነው ያላቸው? ከክፍሉ ላይ አነባለሁ። ሐዋርያትና ሽማግሌዎችም ይላል ቁጥር 6 ላይ ሐዋርያትና ሽማግሌዎችም ስለዚህ ነገር ለመመካከር ተሰባሰቡ። ከብዙ ክርክርም በኋላ ጴጥሮስ ተነስቶ እንዲህ አላቸው፣ ወንድሞች ሆይ አሕዛብ ከአፌ የወንጌልን ቃል ሰምተው ያምኑ ዘንድ እግዚአብሔር በመጀመሪያው ዘመን ከእናንተ እኔን እንደመረጠኝ እናንተ ታውቃላችሁ። ልብንም የሚያውቅ አምላክ ለእኛ ደግሞ እንደሰጠን መንፈስ ቅዱስን በመስጠት መሰከረላቸው። ልባቸውንም በእምነት ሲያነጻ በእኛና በእነርሱ መካከል አንዳች አልለየም። እንግዲህ አባቶቻችንና እኛ ልንሸከመው ያልቻልነውን ቀንበር በደቀ መዛሙርት ጫንቃ ላይ በመጫን እግዚአብሔርን አሁን ስለምን ትፈታተናላችሁ? ነገር ግን በጌታ በኢየሱስ ክርስቶስ ጸጋ እንደነርሱ ደግሞ እንድን ዘንድ እኛም አምነናል። ሕዝቡም ሁሉ ዝም አሉ። በርናባስና ጳውሎስም እግዚአብሔር በእጃቸው በአሕዛብ መካከል ያደረገውን ምልክትና ድንቅ ሁሉ ሲተርኩላቸው ይሰሙ ነበር። እነርሱም ዝም ካሉ በኋላ ያዕቆብ እንዲህ ብሎ መለሰ። ይህ የክርስቶስ ወንድም የኢየሱስ ወንድም የሆነው ጳውሎስ የኢየሩሳሌም ቤተክርስቲያን ከጴጥሮስ ጋር ይመራ የነበረ ነው። ወንድሞች ሆይ ስሙኝ፣ እግዚአብሔር ለስሙ የሚሆኑን ወገን ከአሕዛብ ይወስድ ዘንድ አስቀድሞ እንዴት እንደጎበኘ ስሙን ተርኳል እያለ በዛ ዘመን ለአሕዛብ ቤተክርስቲያን አንዳንዶች ሄደው ሾልኮ ምን ብሎ አስተማሩ? ካልተገረዛችሁ አትድኑም ብሎ የስተት ትምህርት ተናገሩና ይሄንን ጉዳይ ጳውሎስና ባርናባስ ወደ ኢየሩሳሌም ቤተክርስቲያን ወደ ቀደሙት አማድ ወደሆኑት ሐዋርያት መጥተው እንዴት ችግሩን በምን መልኩ እንደፈቱ እናያለን። እርስ በርስ ያላቸውን መቀባበል እናያለን። እና የአመራር ወጥነት ስለነበራቸው ያን የነበረውን ቻሌንጅ አልፈውታል። በዚህም በሐዋርያዊ አመራር ላይ ወይም በሐዋርያዊ ትምህርት ላይ ምን ያህል እንደቆሙና እንደጸኑ እናያለን። ያ ነገር አልቀጠልም ነበር በቤተክርስቲያን ታሪክ ውስጥ። ያ ነው ለመከፋፈልም ለሌሎች ለውጭ ለባዕድ ኃይላትም እድል የሰጠው። ስለዚህ ቤተክርስቲያን የሰዎችን አውቶሪቲ ወይንም እግዚአብሔር የጠራቸውን እግዚአብሔር በህይወታቸው እየሰራ ያሉትን ሰዎች ስልጣን መቀበል፣ ሳብሚት ማድረግ፣ መደማመጥ፣ በአመራር ላይ እርስ በርስ መደጋገፍ። እዚህ ጋር እንደምናየው ጴጥሮስ ያለውን ያዕቆብ ሲያጸናው ነው የምናየው። ጴጥሮስ ያለውን እነ ጳውሎስና እነ በርናባስ በምስክርነታቸው ሲያጸኑ ነው የምናየው። በቤተክርስቲያን መካከል የውስጥ ልዩነትን አናይም። ቢኖርም በዛን ወቅት በራሳቸው መንገድ ተመካክረው በትምህርት በተግሳጽ እያረሙት ይሄዱ ነበር። ያ አይነት ትሬንድ አለመኖሩ ነው ለቤተክርስቲያን በመጀመሪያዎቹ 500 ዓመት ላይ ከ200 ዓመት እስከ 500 ዓመት ለነበረችው ቤተክርስቲያን ፈተና የነበረው። ስለዚህ ነው በ6ኛውና 7ኛው ክፍለ ዘመን ላይ በእንደዛ አይነት ተጽዕኖ ውስጥ እንዲወድቁ ምክንያት ይሆናል። ስለዚህ አንደኛው አንድነት መጠበቃቸው፣ ሁለተኛ ሐዋርያዊ ስልጣንን ማክበራቸው፣ የህይወት ንጽህናቸው፣ የትምህርት ንጽህናቸው፣ እነዚህ ነገሮች ቤተክርስቲያን እንድትቀጥልና ተጽዕኖ እንዲቀጥል እንዳደረጉ እናውቃለን። ስለዚህ የዓለምንም ስልጣኔ ምን ያህል ቤተክርስቲያን ተጽዕኖ እንደምታደርግበት የምናየው ያ የቤተክርስቲያን 500ኛ ክፍለ ዘመን ላይ የመጣው የቤተክርስቲያን መንሸራተት ወይም የቤተክርስቲያን እግዚአብሔር ካስቀመጣት የስልጣን ደረጃ ላይ መውረድ፣ መለያየት፣ መከፋፈል የፈጠረው ነገር ምንድነው? በዓለም ላይ ስልጣኔ እንዲገታ ነው ያደረገው። ወደ ጨለማው ዘመን ነው ያስገባል። ወደ ተለያየ አይነት ቻሌንጆች ነው ያስገባት ዓለምን ማለት ነው። ስለዚህ የስተት አሰራር መከራዎችን፣ ቻሌንጆችን ተቋቁመን ልናልፍ የምንችለው በቤተክርስቲያን ውስጥ የአንድነት መንፈስ ሲኖር፣ የስልጣን የአመራር ንጽህናና ቀናይነት ሲኖር፣ እንደዚሁም ደግሞ የህይወት ንጽህና የትምህርት ንጽህና ሲኖር ስለሆነ ከነዛ ቤተክርስቲያናት ይህንን ነገር እንማራለን። የተፈጠሩትን ነገሮች ስናይ እግዚአብሔር እዛ ጋር እንደምታውቁት ለኤፌሶን ቤተክርስቲያን ለሌሎችም ማሳሰቢያ በሚጽፍበት ሰዓት እመጣለሁ፣ መቅረዝን ወስዳለሁ፣ እንደዚህ ያደርጋል ያላቸው ነገሮች አንዳንዶቹ ምናልባት ተፈጽመው ሊሆን ይችላል ባለመጠንቀቃቸው፣ ንስሐ ባለመግባታቸው። ስለዚህ ይህ ለእኛ ለትምህርታችን ሊሆንን ስለሚገባ እኛ ከዚህ ነገር ልንማር የምንችለው ብዙ ነገር አለ።
ስለዚህ የእግዚአብሔርን እውነት ልናስቀጥል ምን ያህል ዋጋ እንከፍላለን? ሌሎቹ የሚከፍሉትን ያህል ዋጋ እንከፍላለን። ሌሎቹ በቀን 7 ጊዜ እንሰግዳለን ብሎ 7 ጊዜ ይሰግዳሉ። እውነት የሚሰማ አምላክ ይሁን አይሁን ጥያቄው ሌላ ሆኖ፣ ነገር ግን ለዛ ለገባቸው ነገር ገንዘባቸውን፣ ሀብታቸውን፣ ጊዜያቸውን ሳይሰስቱ ይሰጣሉ። እኛ ሲመቸን እንሄዳለን፣ ሳይመቸን እንተዋለን። ኮሚትመንት ያን ያህል ኮሚትመንት አናሳይም። ስለዚህ የእግዚአብሔር ቃል እንደሚለን በዘመናችንም ላለችው ቤተክርስቲያን በረከት ሆነን ማለፍ እንድንችል፣ የእግዚአብሔርን ስራ ለማስቀጠል እንድንችል፣ ትውልድን መታደግ እንድንችል ከነዚህ ነገሮች ራሳችንን ልንታደግ ይገባል። የስተት አሰራሮች ላይ ልንጠበቅ ይገባል። በመከራና በሚያስጨንቅ ሰፈሪንግ ውስጥ ጸንተን የክርስቶስ ታማኝ ምስክሮች ሆነን ልንቀጥል ይገባል። በኃጢአትና በምድር ነገር ላይ ደግሞ ሳንደባለቅ ሳንቀየጥ ህይወታችንን በንጽህና ልንጠብቅ ያስፈልጋል። ቤተክርስቲያንንም ደግሞ አውቶሪቲ የቤተክርስቲያንን ስልጣን አክብረን ሰሚት አድርገን የእግዚአብሔርን ቃል ከሌሎች ጋር በጋራ ልናሰፋ ወደ ምድር ሁሉ ጫፍ ይዘን ልንሄድ ለሌሎችም እውነተኛ ምስክሮች ሆነን የእግዚአብሔርን ቃል ልንናገር ታማኝ ምስክሮች ልንሆን ያስፈልጋል። የእግዚአብሔር ቃል የሚለው በራእይ 12 ላይ እንደሚናገረው በበጉ ደምና በምስክርነታቸው ቃል ድል ነሱት እንደሚለው በክርስቶስ ደም እየነጻን ደግሞ በእውነተኛ ምስክሮች በመሆን በምስክርነታችን ቃል ወደ ሌሎች እየሄድን የክርስቶስን እውነት ልናስቀጥል ያስፈልገናል። ክብር ለእግዚአብሔር ነው። ስለዚህ የመጀመሪያውን 500 ዓመት በሰሜን አፍሪካ ያለችው ያን የመሰለ ታላላቅ የእምነት አባቶችን ያፈራት ቤተክርስቲያን ዛሬ ላይ በሌላ በባዕድ እምነት ተወራ ስናይ ለእኛ ትምህርት ነው። አውሮፓና አሜሪካ ያለውን የመንፈሳዊ እንቅስቃሴን ስናይ አውሮፓን የወረረው ካናዳን የወረረው እንደዚህ አይነት የመንፈሳዊ ዝለትና እንቅስቃሴን ስናይ እኛም በህይወታችን ጠንክረን እግዚአብሔርን በመፍራት በመትጋትም ጭምር ህይወታችን ልንታደግ ያስፈልጋል። ክብር ለእግዚአብሔር። ስለዚህ አንዲት ነች ቤተክርስቲያን። ሁሌ ስለ ቤተክርስቲያን ስናስብ ቤተክርስቲያን አንዲት ነች። በእውነት ነው። በመጀመሪያዎቹ 400 እና 500 ክፍለ ዘመን ወደ 4 ጉባኤዎች ተደርገዋል። የስተት አሰራርን ዲፌንድ ለማድረግ እንደምታውቁት የኒቂያ ጉባኤ አለ። ከዛ ደግሞ የኤፌሶን ጉባኤ የሚባል አለ በ325 ላይ የተደረገ፣ በ481 ላይ ደግሞ የተደረገ የኮንስታንቲኖፕል ጉባኤ አለ። በመጨረሻም አራተኛው ጉባኤ ምስራቅና ምዕራብን የለየው የኬልቀዶን ጉባኤ የሚለው የክርስቶስን ሰውነት በተመለከተ አንደኛው ሙሉ መለኮቱና ሰውነቱ ተዋህዷል ብላ ምስራቋ ስትይዝ፣ ምዕራቡ ደግሞ መለኮቱና ሰውነቱ ክርስቶስ ሁለት ባህሪ ያለውና ሁለቱ ባህሪ አልተዋህደም ያለችው የምዕራባ የሮማንና የኤቫንጀሊካል እምነት ተከታዮች ያንን ይዘው ሲቀጥሉ፣ የምስራቋ ኦርቶዶክስ ግን ተዋህዷል በሚለው በእነዚህ ልዩነቶች ላይ ነው እንትን ያደረገችውና አንዳንዴ መሰረታዊ ባልሆኑ ነገሮች ላይም ልዩነቶች ቤተክርስቲያን ሲፈጠሩ ሌላ ክፍተት የሚፈጥሩ ነገሮች ለሌሎች ባዕድ ኃይሎች የሚፈጥሩ ስለሆነ ቤተክርስቲያን ሁልጊዜ እንደ አንዲት እንደሆነች በመሰረታዊያን ትምህርቶች ላይ በስላሴ ላይ ነገረ ክርስቶስ ላይ ነገረ ድነት ላይ እነዚህ ዋሳኝ አማድ የሆኑ የቤተክርስቲያን አስተምሮቶች ላይ አንድነት እስካለ ድረስ አንዳንድ ወጣ ያሉና ትንሽ ፋንዳሜንታል ከምንላቸው ወይንም መሰረታዊ ከምንላቸው ውጭ የሆኑት ላይ ቶለሬት መደራረግ መቻልና የቤተክርስቲያን አንድነት መጠበቅ መቻል እንዳለበት። እንደገና ቤተክርስቲያን ቅድስት ነችና ቅድስናዋን በህይወት ንጽህና፣ በአስተምሮ ንጽህና፣ በአመራር ንጽህና መጠበቋን ሁሌ የማረጋገጥ እና እኛም በዛ ውስጥ ድርሻችንን የመወጣት ኃላፊነት አለ። ሐዋርያዊት ነች ደግሞ ቤተክርስቲያን እንዴት በስልጣን ተገዝታ በሐዋርያዊ ስልጣን ውስጥ ሰሚት የምታደርግ ለእግዚአብሔር አገልጋዮችና ለመሪዎች የምትገዛ እና የቤተክርስቲያንን አንድነት ከመጠበቅ የቤተክርስቲያንን ተልእኮ ከመፈጸም አንጻር እርስ በርስ የመቀባበልን መንፈስ ይዘን ከልዩነት ይልቅ የአንድነትን መንፈስ ይዘን ልንቀጥል እንደሚገባ ልናስብ ይገባል። ሌላው ዓለም አቀፋዊ ነች ወይም አንድ ዩናይትድ ነች ቤተክርስቲያን። የትም ክልል ላይ ትሁን የትም ጂኦግራፊ ላይ ትሁን ቤተክርስቲያን በክርስቶስ መሰረትና በሐዋርያትና በነቢያት መሰረት ላይ የታነጸች ስለሆነች በዛ እውነት ቤተክርስቲያንን ሁሌ ልንረዳና በዛ መንፈስ የቤተክርስቲያንን አደራ ልንወጣ የወንጌልን አደራ ልንወጣ ይገባል። ይህን ስናደርግ የክርስቶስን ስራ እናስቀጥላለን። ለፍጻሜውም ራሳችንን ለእግዚአብሔር ቀን ለብድራቱ እናዘጋጃለን። ለፍርዱ ሳይሆን ለብድራቱ የተዘጋጀን እንሆናለን ማለት ነው። ክብር ለጌታ ይሁን። ይህን ካልኳችሁ ዛሬ እንግዲህ ቲያትሮን እናየን። የሚቀጥለው ላይ የምትቀጥለዋን ቤተክርስቲያን አይ ቲንክ የሰርዴስ ትመስለኛለች። ሰርዴስ፣ ከዛ ፊላዴልፊያ፣ ከዛ መጨረሻ ላይ ሎዶቅያን እናያለን። ጌታ እንደረዳን እግዚአብሔር ይባርካችሁ። አብረን እንጸልያለን። የመጨረሻ ምርጫዬ ርስቴ ነህ ለኔ ድርሻዬ፣ ርስቴ ነህ ለኔ ድርሻዬ፣ ርስቴ ነህ ለኔ ድርሻዬ። ጌታ ከእንግዲህ በኋላ ከልካኝ ሌላ ሃሌሉያ እጄን አልሰጥም ለሌላ፣ እጄን አልሰጥም ለሌላ። ሃሌሉያ። እግዚአብሔር አምላክና አባት ሆይ እናመሰግናለን። ሃሌሉያ። ክብር ሁሉ ለአንተ፣ ምስጋና ሁሉ ለአንተ። የመጨረሻ ምርጫችን ነው እግዚአብሔር። በፍጻሜ የምናተርፍ አንተ ነው። በፍጻሜውም እግዚአብሔር አምላክ ሆይ ባሪያ እንዳለ ኢዮብ እንዳለ እነሆ አንድ ቀን ፊቱን አያለው እንዳለ እነሆ ፊትን የምናይበት ቀን ሩቅ አይደለም። እግዚአብሔር አምላክና አባት ሆይ ደግሞም በኢየሱስ ክርስቶስ የሰጠንን አደራ ጠብቀን እስከ ፍጻሜው ጸንተን በጌታ በኢየሱስ ክርስቶስ
የምንቆም ባሪያዎች እንድንሆን ጸጋ ሁሉ እንዲበዛለን፣ ጥበብ ሁሉ እንዲበዛለን፣ ዕውቀት ሁሉ እንዲበዛለን፣ ኃይል ሁሉ እንዲበዛለን፣ መረዳት ሁሉ እንዲበዛለን በጌታ በኢየሱስ ስም እንጸልያለን። እግዚአብሔር አባትና አምላክ ሆይ ባልተረዳነው ነገር እግዚአብሔር ሆይ ገና ሙሉ ዕውቀት በሌለን ነገር እግዚአብሔር አምላክና አባት ሆይ የቤተክርስቲያንን አንድነት የቤተክርስቲያንን እግዚአብሔር አምላክ ሆይ ንጽህና የቤተክርስቲያንን እግዚአብሔር አምላክና አባት ሆይ ሐዋርያዊነት የቤተክርስቲያንን ዓለም አቀፋዊነት እግዚአብሔር የዘላለም አምላክና አባት ሆይ በጌታ በኢየሱስ ክርስቶስ እንዳንበክል እንዳናስት በኢየሱስ ስም ጸጋ ሁሉ እንዲበዛል ምህረት ሁሉ እንዲበዛል ማንም በተረዳበት በዛ ይመላለስ። አንዳች የተሰወረ ነገር ቢኖር እግዚአብሔር ይህን ይገልጠዋል ተብሎ በቃል እንደተጻፈ ባልተገለጠ ሙሉ በሙሉ ባልተረዳነው ነገር ላይ እርስ በርስ እንዳንገፋፋ እርስ በርስ እንዳንጠላላ ለክፉ በር እንዳንከፍት ለውጭ ኃይል ለባዕድ ኃይል በር እንዳንከፍት ነገር ግን እግዚአብሔር አባትና አምላክ የሐዋርያቱ ዘመን የነበረችው ቤተክርስቲያን ነገሮችን ቁጭ ብላ ተነጋግራ ተማክራ በአመራርና በስልጣን ውስጥ ራሷን አስገዝታ እግዚአብሔር የዘላለም አምላክ ያስተምሮና የተለያየ አይነት የአስተዳዳሪ ጉዳዮችን እንደፈታች አስተዳዳሪ ጉዳዮችን እንደፈታች እግዚአብሔር የዘላለም አምላክና አባት ዛሬም በዚህ መንፈስ ቤተክርስቲያን ሉዓላዊነቷን አንድነቷን እነሆ ቅዱስነቷን ጠብቃ የምትኖርበት ክብሯንና ሞገሷን ጠብቃ የምትኖርበት በጌታ በኢየሱስ ክርስቶስ እግዚአብሔር የዘላለም አምላክ ይህ አይነት አገልግሎት ይህ አይነት እግዚአብሔር የዘላለም አምላክ መረዳት እንዲበዛልን እንጸልያለን። እግዚአብሔር የዘላለም አምላክና አባት በኢየሱስ ክርስቶስ ከነዚህ ነው እስካሁን ከተማርናቸው አብያተ ክርስቲያናት ውስጥ መጣል ያለብንን እንድንጥል መያዝ ያለብንን እንድንይዝ መንፈስ ቅዱስ እንድትረዳን እንጸልያለን። ደሞም እግዚአብሔር ቤተክርስቲያንን እያናወጠ ያለ የተለያየ አይነት የአንዳንዶችን እምነት የሚገለብጥ የተሳሳተ ትምህርት ቤተክርስቲያንን እግዚአብሔር ሆይ ወዳልተፈለገ አቅጣጫ እንዳይወስድ ዛሬ መንፈስ ቅዱስ እነሆ ደግሞ እግዚአብሔር ሆይ አገልጋዮችንና መሪዎችን አስተማሪዎችን እግዚአብሔር የዘላለም አምላክ ሆይ ሽማግሌዎችን እግዚአብሔር ጳጳሳት በኢየሱስ ክርስቶስ በጥበብና በእውቀትና በመረዳት ሁሉ እንድትሞላ እንጸልያለን። ጸጋ እንዲበዛ ልዩ ልዩ ጸጋ በቤተክርስቲያን ውስጥ እንዲገለጥ በጌታ በኢየሱስ ክርስቶስ ምእመኑም ደግሞ እግዚአብሔር እንደ ማርያም ክርስቶስ እግር ስር ቁጭ ብላ እንደተማረች ዛሬም ምእመኑ በኢየሱስ ስም ተሰብስቦ ተከማችቶ ቃልህን የሚማር ለቃልህ የሚታዘዝ ለቃል እግዚአብሔር የዘላለም አምላክ የተሰጠ እንዲሆን ለጸሎትና ለመንፈስ አሰራር የተሰጠ እንዲሆን ለጽድቅ አሰራር ለእውነት አሰራር ለቅድስና አሰራር የተሰጠ እንዲሆን እንጸልያለን። ስለ ሁሉ እናመሰግናለን። ጌታችንና አምላካችን መድኃኒታችን ሆይ ጸጋ ሁሉ እንዲበዛልን ካለፉ ውድቀቶች ሁሉ እንድንማር እግዚአብሔር የዘላለም አምላክና አባት ቤተክርስቲያንን በተለያየ ዘመን ቻሌንጅ ካደረጉ ነገሮች ዛሬ እኛን እንድትጠብቀን በዚህ ዘመን ያለችውን የአውሮፓ ቤተክርስቲያን እንድትጠብቅ በዚህ ዘመን ያለችውን የአሜሪካ ቤተክርስቲያን እንድትጠብቅ በዚህ ዘመን ያለችውን የኤሲያና የአፍሪካ ቤተክርስቲያን እንድትጠብቅ የላቲን አሜሪካ ቤተክርስቲያን እንድትጠብቅ በጌታ በኢየሱስ ክርስቶስ በዚህ ዘመን ያለችውን ምድራችን ላይ ያለችውን የክርስቶስን አካል እንድትጠብቅ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ስለ ሁሉ እናመሰግናለን። ጸጋ ሁሉ እንዲበዛልን ምህረት ሁሉ እንዲበዛልን በጌታ በኢየሱስ ክርስቶስ ስም ጸለይኩ። ክፉ ሁሉ በስም ስልጣን የተከለከለ የቤተክርስቲያን ጠላት የቅዱሳን ጠላት የወንጌል ጠላት በኢየሱስ ክርስቶስ የጸጋና የምህረት የእውቀትና የጥበብ ሁሉ ጠላት የታሰረ እንዲሆን ጸለይ። እግዚአብሔር ሆይ እነሆ በዚህ ዓለት ላይ ቤተክርስቲያንን እመሰርታለሁ የገሃነም ደጆችም አይችሏትም የተባለላት ያቺ በጴጥሮስ ላይ የተከለከለች ያቺ በሐዋርያትና በነቢያቱ መሰረት ላይ የተተከለች ክርስቶስ የሞተላት እነሆ የክርስቶስ የማዕዘን ራስ የሆነባት ቤተክርስቲያን በኢየሱስ ክርስቶስ በቀደመ መልኳና ውበቱ በቀደመ ሞገሷ በኢየሱስ ክርስቶስ በዚህም ዘመን እንድትቀጥል በዛ ማስፈራት ነገስታትን በሚገስጽ ትንቢታዊ ድምጿ ዛሬም እንድትቀጥል ዛሬም በኢየሱስ ክርስቶስ አጀንዳዋን የክርስቶስ አጀንዳ እንድታደርግ በኢየሱስ ስም ጸልያለሁ። በሰው አጀንዳ እንዳትጠመድ በነገስታት አጀንዳ እንዳትጠመድ በልዩ ልዩ እግዚአብሔር ሆይ የስተት አሰራር ውስጥ እንዳትጠመድ በኢየሱስ ክርስቶስ ስም እኔ ጸለይኩ። ስለ ሁሉ እናመሰግናለን። ክብር ገናንነት ታላቅነት ሁሉ ለአንተ ይሁን። የተባረከ ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ያውና ቅዱስ ዘላለማዊ ስም አሜን።